ሰላም ውድ የዓለምነሽ ዩቲዩብ ቻናል ተከታታይ እህት ወንድሞቼ እናት አባቶቼ የሰው ዘር በሙሉ እንዴት ዋላችሁ? እንደምንስ ለዚህ ሰዓትና ለዚህ ሰዓት ደቂቃ አደረሳችሁ እያልኩ እህታችሁ ዓለምነሽ ሹመት ከጆርዳን እንግዲህ ጉድ ሳይሰማ መስከረም አይጠባ አለች እህቴ። ነፍሷን ባጸደ ገነት ያስቀምጠውና ምን መሰላችሁ? ለማንኛውም ዛሬ አቡነ ሀፍተ ኪሮስ ናቸው። እንኳን ለጻድቁ ለአባታችን አቡነ ሀፍተ ኪሮስ ሀፍተ ማርያም ይቅርታ፣ አቡነ ሀፍተ ማርያም ናቸው። 26 ጥር 26 ይቅርታ እንኳን ለአባታችን ለሰማዕቱ ቅዱስ መርቆሬዎስ በሰላምና በፍቅር አደረሳችሁ። ቅዱስ መርቆሬዎስ ነው፣ አቡነ ሀፍተ ማርያም አይደሉም። ቅዱስ መርቆሬዎስ ነው። እንኳን አደረሳችሁ። እና ዘወር ስል ቪዲዮ ሶሻል ሚዲያ ላይ መቼም እግሬ መንከራተትና አያቆምም። ሶሻል ሚዲያ ላይ እግሬ ከርተተተተተተት ማለትና አያቆምም። መቼ አርፎ እንደሚተኛ ባላውቅም እና ማርያም መሳቅስ አልፈልግ ነው የምስቀው ማለት ነው። መሳቅስ አልፈልግ ማለት ለካ ሰይጣን በሰው ላይ እንዴት እንደዚህ ይጫወታል ብዬ ነው። ሰይጣን እንዴት ነው በሰው ልጅ ላይ የሰው ልጅ እንዴት ነው እንደቃቃ የሚጫወትበት? እንደ መረብ ኳስ ማለት እኮ ነው የሚጫወት ሰይጣን። ወይኔ መድኃኒዓለም አትለከፉ፣ በርኩስ መንፈስ አትያዙ። ማርያምን በርኩስ መንፈስ በሰይጣን አትያዙ። እህቶቼ፣ ወንድሞቼ፣ እናት አባቶቼ ነው የሰው ዘር በሙሉ የተባለ ሙስሊምም ክርስቲያን የተለያየ እምነትም ተከታይ ይሁን የርኩስ መንፈስ እንዳይጫወትበት። እና ደግሞ በሰው ላይ የርኩስ መንፈስን የላካችሁ ሰውን እንዳሻንጉሊት የምታዩ ሰውን እንዳሻንጉሊት የምታዩ እህት ወንድሞቻችን እንደው እመብርሃን ትገስጻችሁ፣ ከድርጊታችሁ ብትቆጠቡ አሪፍ ነው። ማርያምን እኔ ትናንትና ቁጭ ብዬ የነናሂንና የነውብይን መቼም የነሱ ህይወታቸው ላይ እየተደቀነው አደጋ መቼ እንደሚያባራ እኔ አላቅም። እውነት በመቤቴ በምታውቀው ማለት ነው። እና ዘወር ስል ኪራ ያችን የሰይጣን ፈረስ ፋፊን ፔርሎ አልብሶ ይዟት ይመጣል ከቤት። ውብዬ እና ናሂ ማናት ናሂ እግዚአብሔር ይመስገን አሁን ወደ ራሱ ተመልሷል፣ ወደ ቀልቡ ተመልሷል። ከቤትም የለም። ምክንያቱም ከቤት እየሄዱ ናሂን እያሉት ስለሆነ ናሂ ከቤት ዘወር ብሏል ይመስለኛል። እና እንዳጋጣሚ ውብዬና ናሂ ደግሞ ከቤት ካልጋ ቤታቸው ፍቅራቸውን እያደሱ ብርቱካናቸውን አይነባቸውን ምናቸውን እየበሉ ፈታ ዘና እያሉን ነበርና አጅሌው ኪራ ያችን የርኩስ መንፈስ ፔርሎዋን አልብሶ እኔ እውነት ለመናገር ማለት ነው የሰው ልጅ በዚህ ልክ ሰውን እንደዚህ ማድረግ ይቻላል እንዴ ነው ያልኩኝ። እርጉዝ ናት፣ ፔርሎዋን ለብሳ ለናሂ ነውጣ እንዴ ባለትዳርን ወንድ ኪራን አስነክተዋለች፣ ደንዝዟል። እውነት ለመናገር ኪራ በጣም ደንዝዟል። እና ምንም ማውቁ የሚናገረው ሁሉ ኪራ አያውቅም። ናሂ ነውጣ ከውብዬ ጋር ተለያይተሃል፣ 80 ቀደሃል፣ አታሳፍረኝ፣ ዝግጅት አድርጌያለሁ። ኪራ እኔ ምን እየሆንክ እንደሆነ ባላውቅም ዝግጅት አድርጌያለሁ፣ ለአንተ ብዬ ብዙ ወጪ እያወጣሁ ነው አንተን ለማስደሰት እያለ ፋፊ አንተ ለፋፊ አንተ ነው የምትገባት፣ ለአንተ ፋፊ ነው የምትገባህ እያለ ናሂን ኪራ እንዴት እያደረገ እየጎተተ ናሂ ወደ ራስ ተመለስ፣ ጸበል አስጠምቅሃለሁ፣ ወደ ራስ ተመለስ ይለዋል። ጭራሽ ኪራን ነው ራሴ ነኝ አላለም። ራሱን እኮ ረስቷል። ለእህቱ ያን ሁሉ ከማንም ጋራ ስንት ሰጣ ገባ ሁላ ብሎ እናሹን ሁሉ ደብድቦ በቃ እናሹን ነዳጊን ሄሉም አልቀረችም እንኳን ተናንቀው ሊጋደሉ ማለት ነው ለውብዬ ብሎ። እሷ ግን እንዴት አድርጋ እንዳጠመደችው ቤት እንዳያዘችው እግዚአብሔር ይወቅላት። እና ኪራ ማርያምን እመብርሃን ወደ ራስህ ትመልስህ፣ እመቤቴ ወደ ቀልብህ ትመልስህ፣ ወደ ራስህ። ሌላ ምንም ልልህ አልችልም። ምክንያቱም ወድህ አይደለም ተይዘህ ነው፣ ወድህ አይደለም ተገድህ ነው። እና ወደ ራስህ እመብርሃን የአብርሃሙ ስላሴ ወደ ራስህ እንዲመልስህ ነው የምንፈልገው ወንድማችን። እና ናሂ ወደ ጸበል ነው የምወስድህ፣ አንተማ ተይዘሃል ይለዋል። እኔማ አልተያዝኩም ና
አንተ ለፋፊ አንተ ነው የምትገባት፣ ፋፊ ለአንተ ነው የምትገባ። እንግዲህ የቱን ባል ለፋፊ አንተ ለፋፊ ትገባታለህ፣ ፋፊ ለአንተ ትገባሃለች እያለ ናሂን እየጎተተ ማለት ነው። እውነት ለመናገር በጣም የሚያስጠላ በጣም የሚቀፍ ነገር ነው ያደረግሽው። አንቺ በእግዚአብሔር እጅ ተይዘሽ የርኩስ መንፈስን አጋንንት እየላክሽ ወንድሞቻችን በዚህ ልክ የምትበኪ ከሆነ እግዚአብሔር ላንቺም ይቅር አይልሽም። እውነት ለመናገር መብርሃን ይቅር አትልሽም። አንቺ በሰላም እንገላገላለሁ አልገላገልም ሳይሆን ይዘሽ ያለ እልክና ተንኮልን ነው። ናሂ ከጎንሽ ያለ ሰው ማን ነው? የኛ ትዳር የማይፈልግ ሰው ማን ነው? የሚያስፈራራሽ ማን ነው ሲልሽ አሁን ሰዓቱ አይደለማሽ። በፊት ግን ናሂ እንኳን ሳይልሽ አራስሽ ያን ሰው እውነት እናገራለሁ እያልሽ ማስፈራሪያ አድርገሽ ነበር። አሁን ግን ይሄ ውሸትሽ መሆኑን እየተጋለጠልሽ ነው። አንቺ ራስሽ እያደረግሽ ነው። ምን ያደርግልሻል? የሰውን ህይወት በጥብጠሽ እና ኪራ ወንድማችን በእውነት ማንም አይፈርድብህም። እንደተያዝክ እናውቃለን። በአንተ የሚፈርድ ማንም ሰው የለም። ይዛሃለች። እህትህ ላይ ና ስትልህ ፋፊ ብቻዋን ናት ትላለህ። ፋፊ አሁን እናንተን መጠቀሚያ ነው ያደረገቻችሁ። አንተንም ሆነ እሷንም መጠቀሚያ ማርያምን መጠቀሚያ ነው ያደረገቻችሁ። ለምን መጠቀሚያ ያደረገቻችሁ? ባሏ በናሂ ጉዳይ ትቷታል። በናሂ ጉዳይ ልጁ የናሂ ነው ስላለች ብቻ ባሏ ትቷታል። ከቤት ወጥቷል፣ ጥሏት ማለት ነው። አሁን መጠቀሚያ እስክትወልድ ድረስ ከጎኗ እንዳትለዩት የምትፈልገው አንተንና ሶልን ነው፣ ልጅቱ ማለት ነው። ግን አንተ በአሁኑ ሰዓት ከእህትህ ጋር እየተለያየህ ነው ኪራ። እህትህን እየበደልክ ነው፣ እህትህን እያስከፋህ ነው። ወደ ራስህ ተመልሰህ ሶልም ሆነ ኪራ ወደ ራስህ ተመልሰህ ባሪያን በጣም ነው እኔ ሳቂ ሁሉ እየመጣ ነው። ፔርሎ አልብሷት፣ እሷ ደግሞ ሆዷን እንቅብ አስመስላ እንደዛ በርምን ሆነ ሆዷ ናሂን ኪራ እኮ ለኛ ብሎ ነው። ኪራ እኮ ስንት ወጪ አውጥቷል ምናምን እንዴ። ኪራ ከቀልቡ መሰለሽ እንዴ? ኪራን እኮ እንደዚህ የምታሽከረክሪው ባደረግሽው መተት እኮ ነው። አንቺ እኮ ሰውን በደቂቃ መቀየር የምትችይ እርኩስ መንፈስ እኮ ነሽ እንዴ። አላየንም እንዴ? እና እንዴት እንዳደረግሽው አላየንም እንዴ? ሰውን እንዴት እንዳደረግሽው ምን ነው ዛሬ ጻድቅ ተጫወትሽስ? ለኪራ አስበሽለት ነው? ማፈሪያ ነሽ። ማርያምን ማፈሪያ ባለጌ። ነገ ኪራ እውነቱ ሲገባው ወደ ራሱ እህቱ ጎበዝ ናት። ናሂንም ወደ ራሱ መልሳለች። አይደለም ኪራን ማለት ነው ትመልሰዋለች። ወደ ራሱ የተመለሰ ቀን ግን ኪራ በቀሉ ናችሁ ሙፋፊ በቀሉ ናችሁ። ከእህቱ ጋራ በእህቱ ላይ እንዲነሳ አድርገሽ አንቺ በጣም መቀለኛ ነሽ። ነገ ከነገ ወዲያ ልጅሽስ ምንድን ነው የሚለው? እውነት የሰው ልጅ በዚህ ልክ ተንኮልና ሴራን ቀምሞ ይራምዳል ብዬ አስቤ አላውቅም። አንቺ ናሂ ለአንቺ መልካም ሰው ነው። ናሂ ከነበርሽበት እንትን አውጥቶ ትዳር ይዘሽ አርግዘሽ እንድትወልጅ እያደረገሽ ነው። ልጁ የእሱ ያልሆነው የእሱ ነው ትያለሽ። ናሂ የማይፈልግሽን ውብዬን ተኔና አግባት ትያለሽ። ምን ጉድ ነሽ አንቺ! እንደው ህግ የለም ማለት ነው። በእርግጥ ለነገሩ ህግ ቢኖር መች ይለቅሽ ነበር። የሰውን ህይወት እየጠበሽ የሰውን ትዳር እየበተንሽ ህግ ቢኖር አንቺን አይተውሽም ነበር ማለት አላውቅም።
ለምን በህግ ቁጥጥር እንደማትሆን እኔ ይገባኝ አልቻለም። ለምን እንደሆነ እንጃ አላውቅም።